ሰፊ ትርጉም ያለው አበርክቶና አሻራ በማኖር ላይ የሚገኙት ኡስታዝ ካሚል ሸምሱ እንግዲህ በአማርኛም በአፋን ኦሮሞም የረመዳናዊ ሐሳቦችን ጥልቅ በሆነ ስሜት ታጅበው አቅርበውልናል። አንድ ጊዜ አመስግኑልኝ። የሐሳባቸው ውስጥ አንዱን ነገር ይዘነው ወደ ቤት ብንሄድ ደስ ይለኛል። በጣም ብዙ ነገር ነው የተነሳው። አንዱ ግን ያስፈልገናል። በልባችን አቅፈን ከዚህ ስንወጣ ከራሳችን ጋር እያወራንበት እንድንሄድ መክራለሁ፣ ራሴን ጨምሮ። ስንትና ስንት ረመዳን ጾመናል? ይሄ በጣም ወሳኝ ጥያቄ ነው። ለራሳችንን ጠይቅ። ረመዳን መጾም ከጀመርንበት ጊዜ ጀምሮ ህይወታችን ውስጥ ምን ለወጥን? ምን ጨመርን? ምን ቀነስን? ምን አዳበርን? በጣም ወሳኝ ነው። እጅግ በጣም መሰረታዊ ጥያቄ ነው። ይህንን ጥያቄ ወደ ቤት ይዘን ሄደን ከራሳችን ጋር እንድንቆይበት አደራ እላለሁኝ። በስንት ረመዳን የተለወጥኩት? በስንቱ ከስር ያለው? አላህ ሙምኪን ይህንን ረመዳን ሲያመጣልን እዚህ ውስጥ እንድንቆይ ሲፈቅድ ሙምኪን ይሄ ይሆናል ወደ ጀነት መዳረሻ ስራዎችን የምንሰራበት ረመዳናችን። በጭራሽ ሚስ ማድረግ አይኖርብንም። ስልካችንን የምናወጣው ቅድም እንዳልኩት ለስልክ ስንቅ ይሆናል። ነገር ግን አሁን ግን ስልካችንን የምናወጣው ላለፉት 5 ዓመታት የቤታችን ድምቀት ሆኖ የሁለንተናዊ ከፍታ መሰረት በመሆን የዘለቀውን የብዙ እንግዲህ ሰዎች ምርጫ የሆነውን የሚንበር ቴሌቪዥንን ሱፐር አፕ ስልካችሁ ላይ በመጫን ከዚህ በኋላ በያላችሁበት ሁሉ በቀላሉ ስልካችሁ ላይ ሚንበር ቲቪን መከታተል እንድትችሉ የሚያስችል እንግዲህ አፕሊኬሽን በዛሬው የክብር አጋራችን በስካይሊንክ ቴክኖሎጂስ ተበርክቶልናል። ከቴሌቪዥን መስኮትና ከሶሻል ሚዲያ አማራጮቻችን በተጨማሪ እጅ ስልካችን ላይ ሚንበርን ማየት እንችላለን። ከዛ ውጪ በኢትዮጵያ የመጀመሪያ የሆነውን ኢስላማዊ ይዘቶችን ለእናንተ ቀለል አድርጎ የያዘው ሚንበር ቲቪ ሱፐር አፕ እንግዲህ ሌሎች በርካታ ነገሮች አሉት። ለምሳሌ ሚንበር ቲቪ የሱፐር አፑ ላይ ያካተታቸው ነገሮች የሚንበር ቲቪ የቀጥታ ስርጭት አለ፣ የሰላት ሰዓት ማስታወሻ አለው፣ ቂብላ መፈለጊያ አለው፣ ዕለታዊ አዝካሮች አሉ፣ የማለዳ እንደዚሁም የምሽት አዝካሮችን ያስታውሳችኋል። ኢቨንቶች ወይም ደግሞ ሙናሰባትን እንደዚሁ ጊዜያቸውን ጠብቆ ያስታውሳችኋል። ነፍስን የሚያለመልሙ ዕለታዊ የዲን መልእክቶች አሉ። ብዙዎቻችን ትንሽ እየራቅን እንደመጣን አሁን እናያለን። አልፎ አልፎ የሂጅራ ካላንደርም እንደዚሁ አለው። ከዛ በኋላ ሌሎች ደግሞ ምክር የምትፈልጉባቸው ነገሮች ካሉ እናንተን የሚያስተናግድ የኤአይ ቻት ቦትም እንደዚሁ እንዳለው ተጽፏል። ዕለታዊ የዜናና መረጃዎች፣ ያለፏችሁን የሚንበር ቲቪ ፕሮግራሞችና እንግዲህ በመታደል በለው በእኔ ድምፅ የተሰራ 30 ጁዝ የአማርኛ ተፍሲሩ እሱንም ጭምር በቀላሉ እዛ ላይ ማግኘት ትችላላችሁ። እጃችሁ ላይ ባለው ስልክ አፑን ከሚንበር ቲቪ የቴሌግራም ገጽ ወይም ደግሞ የሚንበር ቲቪ ዌብሳይት ላይ ታገኙትና ካወረዳችሁት በኋላ እንግዲህ በእናንተ ቁጥጥር ስር ነው ማለት ነው። ሚንበር ቲቪን በየትኛውም ሁኔታና ቀደም ሲል የጠቀስኳቸውን ሌሎች ዝርዝር አጋጣሚዎች ወይም ደግሞ ዝርዝር ሙናሰባት ልታገኙባቸው ትችላላችሁ። ይሄ በጣም ጥሩ እድል ነው። መርሃባ አንዴ እንቆም፣ እስቲ አንዴ እንቆማለን። ሁላችንም አንዴ እንቆም። እህቶችም መቆም አለባቸው። ያ ከቀናት በኋላ ምናፍቃትን የረመዳንን ጨረቃ እናያለን። እንተቃቀፍና አፈይቱ ሊላህ እንባባል። እስቲ ቢስሚላህ እንተቃቀፍ። አፈይቱ ሊላህ። ያ አላሁ አክበር። በጣም ነው የሚያምረው። እንተቃቀፍ። of kabira shahwa wa fidi lubuda egatira amri yeswa tubuda የእውቅና ሰዓት ላይ ነው የምንገኘው። ሁለት የተለያዩ ነገሮችን እዚህ መድረክ ላይ እንከውናለን። የመጀመሪያውን እንደሚከተለው አቀርባለሁ። ተወልደው ያደጉት በምዕራብ አርሲ ዞን ሻላ ወረዳ በደና ሮቢ ቀበሌ ቢሆንም ከትግልና ከዲን ትምህርት ጉዞ ጋር በተያያዘ በተለያዩ ቦታዎች ኖረዋል። የእስልምና ሃይማኖት ትምህርትን በጅማ፣ በባሌ፣ በወሎና በሐረርጌም ተምረዋል። በኋላም ለተጨማሪ ትምህርት በ1954 ወደ ሳዑዲ አረቢያ በመጓዝ በመካና በመዲና ለ7 ዓመታት ያህል ተምረዋል። በ1963 ወደ ሀገር ቤት ሲመለሱም በርካታ የሃይማኖት መጽሐፍትን ይዘው በመመለስ ህብረተሰቡን ማስተማር ጀመሩ። ሃይማኖትን ማስተማር ብቻ ሳይሆን የህዝብ መብት እንዲከበር የኦሮሞን ህዝብ ትግል ማጠናከር ጀመሩ። የሃይማኖት መሪ በመሆን በህብረተሰቡ ዘንድ ስለታወቁ
ከባህር ማዶ ሲመለሱ በወቅቱ ሐይቆችና ቡታጅራ ተብሎ በሚጠራው ቀበሌ ህዝብ አስተዳዳሪ አድርጎ መረጣቸው። ከዚያም ወደ ወረዳ በኋላም ወደ አውራጃ አደጉ። እዚያው ሆነው ግን የህዝብን ትግል ቀጠሉ። በወቅቱ በነበረው አስተዳደር ጭቆናው ሲበረታባቸው ተሰደው በ1969 ወደ ሶማሊያ ተጓዙ። በዚያን ጊዜ የኦሮሞ ህዝብ ትግል በጣም ተጋግሎ ነበር። በባሌ በኩል እነ ዋቆ ጉቱ፣ እነ ሐጂ አደም ሳዶ፣ እነ አሊ ጭሪና ሌሎችም በትጥቅ ትግል ላይ ነበሩ። ባለታሪካችን ደግሞ ከሶማሊያ እነዚህን ሰዎች በማግኘት ከራሳቸውም ጋር በማሰለፍ እስከ 3 ወር ሰልጥነው ወደ ትግል ገቡ። በአንድ በኩል ሙስሊም ካልሆኑ ቤተሰብ ተወልደው በወጣትነታቸው ኢስላምን ከተቀበሉ በኋላ ከአርሲ እስከ ሐረር፣ ከጅማ እስከ ስልጤ፣ ከመካ እስከ መዲናና ሌሎች አካባቢዎች በመጓዝ ከበርካታ ዓሊሞች ዲንን ተምረው ታላቅ ዓሊም መሆን ችለዋል። በ1970ዎቹ ከመንግሥት ፈቃድ አውጥተው ማህተም አስቀርጸው በወቅቱ አጠራር በሸዋ ክፍለ ሀገር በሐይቆችና ቡታጅራ አውራጃ በሻሸመኔ ወረዳ በጎባ ቀበሌ የዳሩል ሐዲስ ኢስላማዊ ትምህርት ቤትን በማቋቋም በዛፍ ጥላ ስር ከ1ኛ እስከ 9ኛ ክፍል ያስተምሩ ነበር። ለተማሪዎቻቸውም የማስተማር ብቃት ማረጋገጫ የሚሰጡት ማስረጃቸው እስከ ሳዑዲ አረቢያ ጭምር ተቀባይነት በማግኘት ብዙዎች ትምህርታቸውን በመቅሰም ወደ እስላማዊ ዩኒቨርሲቲዎች ገብተው መማር ችለዋል። በተደጋጋሚ ጊዜ ለእስር ካበቋቸው ክስተቶች መካከል አንደኛው በ1963 በሻሸመኔ ወረዳ አብዩ ቀበሌ ትልቅ የዳዕዋ ፕሮግራም አዘጋጅተው በመድረኩ ላይ ስለ ሙስሊሞች መብትና የወቅቱ እንግዲህ ንጉሥ የነበሩት የአፄ ኃይለሥላሴ መንግስት የሙስሊሞችን መብት እንደማያከብር በመናገር ህዝብን ለማንቃት በመሞከራቸው የታሰሩበት አጋጣሚ ይጠቀሳል። በመጨረሻም የብዙ መሻይኾች ሼኽ እንደዚሁም ሙፍቲ ከ60 ዓመታት በላይ ተውሂድን ያስተማሩ በሙስሊሞች መብትና በዲን ጉዳይ ከአፄ ኃይለሥላሴ እስከ ዘመነ ኢህአዴግ ለ5 ጊዜ ያህል ታስረው የነበሩ ደፋር የዲን ታጋይ ሐጅ ሐሰን ገመዳ በ120 ዓመታቸው ወደ አኼራ ተሻገሩ። ታሪካቸውን የጻፉት ታዋቂው ዓሊም ዶክተር ጀይላን ኸድር ሐጅ ሐሰን ገመዳ ዕድሜያቸው ከ120 እስከ 130 መካከል እንደሚገመት ይገልጻሉ። አላህ ስብሓነሁ ወተዓላ ለዚህ ዲን ያደረጉትን ትግልና ጥረት ምንዳቸውን በመለገስ ጀነተል ፊርደውስን እንዲወፍቃቸው እንመኛለን። ይህን ሐሳብ እያቀረብን የምርኩዝ 33 የረመዳን ቀለማት 7 መድረካችን እኒህ አባት ለዲን ባደረጉት ትግል ለእውቀት በከፈሉት መስዋዕትነትና በሌሎች አበርክቷቸው የምርኩዝ መድረክ በሻሸመኔ ከተማችን ተሸላሚ አድርጓቸዋል። ሐጅ አሊ ሐሰን እዚህ መካከላችን ይገኛሉ። እሳቸው እዚህ መጥተው ሽልማቱን ያስረክቡልኛል። ሽልማቱን እንዲረከቡልኝ ደግሞ የእሳቸው ተወካይ ሆነው ልጃቸው አብዲ ሼኽ ሐሰን እዚህ መጥተው ይረከባሉ። በታላቅ አክብሮት እንግዶቼን ወደ መድረክ ሸኙልኝ። ደረሰልኝ እኔማ በቃል ርቄ ሰላሜን ያጣ በሐዘን በጭንቀት ጅራፍ ልቤን የቀጣው መንካይ መታደሻዬ ከራህመት ምሕረት ማግኛዬ። እሺ እንግዲህ ተወካያቸውም ተገኝተዋል፣ ሸላሚያችንም መጥተዋል። ሽልማቱን ይረከቡልናል። ባካችሁ ክብር ስጡልን፣ ባካችሁ ክብር ስጡልን። እናመሰግናለን። ባረካሁኑ በጣም ነው የምናመሰግነው። ምናልባት መልእክቱን ባነበው ደስ ይለኛል። መልእክቱን ለማንበብ ልሞክር። ያለሙትን በትጋት ከስኬት በማድረስ በአርአያነት የሚወሱ ስብዕናዎችን እውቅና በሚሰጠው የምርኩዝ 33 የረመዳን ቀለማት 7 መድረክ በሻሸመኔ ከተማ ዳዕዋ እንዲስፋፋ በማድረግ በዲን ጉዳይ በመታገል እስላማዊ እውቀት እንዲሁም ተውሂድ እንዲስፋፋ በማድረግ ሙስሊሙን ማህበረሰብ በማገልገሎ ይህ ታላቅ ሽልማት ከታላቅ አክብሮት ጋር ተበርክቶሎታል ይላል። አንድ ጊዜ ክብር ስጦልን። እሺ እዚሁ ደግሞ ሌላ አንድ ሽልማት የምናበረክትላቸው አባት ይገኛሉ። እኚህ አባት ምርኩዝ አለ የተባለበት ቦታ አይቀሩም። ይኸው ዛሬ ከአዲስ አበባ
እንግዲህ ትላንትና ነው የመጡት እንደሰማሁት ከሆነ እዚህ አድረው በጠዋት እዚህ ተገኝተዋል። በሚያጅብ ሁኔታ እንግዲህ አላህ ይጠብቅልን፣ እድሜያቸውን ያቆይልን። እኛ ጁምዓ የምንሰግድበት መስጂድ ፈልገውን ይመጡና እዚህ እኮ የመጣሁት እናንተን ለመዘየር ነው ይሉናል። ዛሬ ሻሸመኔ መጥተው ምርኩዝን ሲከታተሉ አየናቸው። አረኚን አባትማ እዚህ ባለ በጣም በምንወደው የሻሸመኔ ህዝብ መሃል ክብር መስጠት አለብን ብለናል። ሀጂ ሙጅተባ እባክዎን ወደ መድረክ ሁሴን ኸድር ይዘህልኝና ሀጂ ሙጅተባ በጣም አክብሩልን። በጣም ተወዳጁ ሼኻችን ሼክ መሐመድ ኢብራሂም መሐከላችን ስለሚገኙ ሽልማቱን እሳቸው እንዲያስረክቡልን ወደዚህ እሳቸውንም ሸኙልኝ። እባካችሁ ሼኻችንን ሸኙልን። በጣም የምናከብራቸው የምንወዳቸው አባቶች ናቸው። በደንብ ክብረት ስጡልኝ። እስቲ በደንብ አክብሩልኝ። እንኳን ደህና መጣችሁ ሀጂ ሙጅተባ። በጣም ደስ ብሎናል ሻሸመኔ ድረስ መጥተው የኛን ደስታ ለመጋራት ፈቅደው ስለመጡ አላህ ያክብርልን። በጣም ነው እኛም የምንወደውት። ጁምዓ የምንሰግድበት መስጂድ ይመጣሉ ነግሬያችኋለሁኝ። አራታችንም ብዙ ጊዜ አብረን ነው የምንሰግደው በአንድ አጋጣሚ ካልተለያየን በስተቀርና ኪሳቸው ውስጥ ምን ይዙ ይመስላችኋል? ወደ 20 አካባቢ የሚደርስ ከረሜላ ይዘው ይመጣሉ። ለኔ ለባለቤቴ ለልጆቼ ቆጥረው፣ ለአዩብ አደም ቆጥረው፣ ለአቡ ሐኒፋ ለሁሴን አልፎ አልፎ ከተረፈ አንዳንዴ ግን በደንብ ያስተርፋሉ መሰለኝ። መስጂድ ውስጥ ላሉ ህፃናት በሙሉ እዛ ሂፍዝ ይቀራል መስጂዳችንም ውስጥ ለሁሉም ይህንን ይዘው የመጡትን ከረሜላ ይሰጣሉና አላህ እድሜዎትን ያርዝምልዎት፣ ልጆችዎትን አላህ ይጠብቅልዎት። በጣም ነው እኛም የምንወደዎት። እስከዛሬ እርሶ ነበሩ እናንተን ለማየት ነው የምመጣው የሚሉን። ወላሂ ዛሬ ደግሞ እኛ በጣም ስለተደሰትን ምን እንደምናደርግ አላወቅንም። ደስ ብሎናል። እንግዲህ ስጦታ ደግሞ እጅግ የምንወዳቸው ሼኻችን ናቸው እየሰጡልን ያሉት። በደንብ አክብሩልኛ። ክብር ስጡልኝ። ከዛ ባሻገር የምንገኘው ደግሞ ሻሸመኔ ነው። ያው የሚታወቅ ነው ሻሸመኔ ህዝብ ደግ ነው፣ በስጦታ ይታወቃል። ይሄንን ደግሞ የአካባቢውን ማህበረሰብ የሚወደውን ለእንግዶቹ የሚያለብሰውን እንግዲህ እዚህ ቡልኮ ነው እንደሚባለው አዩብ ኡስታዝ ካሚልን ጠይቀልኝ። ልክ ነኝ? ያው ትላንትና ወደንብ ሲለበስ ነበር። ይሄ በጣም ትልቅ ስጦታ ነው። ይሄው ጋቢ አልበሰናቸዋል። ሞራል ስጡልኝ በደንብ። ስጦታውን ደግሞ ሁሴን ኸድር ይከፍተዋል። ምንድነው ይሄ ስጦታ? ለምንወዳቸው አባት የሰጠነው ስጦታ። አብሽሩ፣ በጣም ነው የምንወደውት። ሀቂቀተን ደውለው ጠፋችሁ ይሉናል። አንዳንድ ጊዜ ውጪ ስንወጣ መስጊድ ካጡን የት ሄዳችሁብኝ? በአሁኑ እኮ መጥቼ አጣኋችሁ ብለው በቃ ሀዘናቸውን ይነግሩናል። አላሁ አክበር። ቁርአን ነው። ያው ረመዳን የቁርአን ወር ነው። እንከፍተዋለን። ሁሴን እስቲ ክፈተው እስቲ። ሌላ እንደዚሁ ለዚክር በጣም የሚረዳቸው ሙሰቢሃ አለው። ቁርአኑ ኬዝ ነው። ይሄ መጀመሪያ ያየነው፣ ውስጡ ደግሞ ሌላ ቁርአን አለ። በጣም ደስ ይላል። እናመሰግናለን ሀጂ ሙጅተባ። ይኸው እሺ of kabira shahwa wa fidi lubula egatira amri yesiwa